ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ጣፋንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችን ቆዩ። ቀዳሚ ወዳደረግነው ዜና ተሻገርን። የምክክር ጉባኤው በኮሚሽኑ የአሰራር ስነ ዘዴ መሰረት እየተከናወነ ነው ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤውን የአራት ቀናት ውሎ አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። መግለጫውን የሰጡት ዋና ኮሚሽነር ፕሮፌሰር መስፍን አራያ የሀገራዊ ምክክር ጉባኤው በተያዘለት እቅድና የአሰራር ስነ ዘዴ መሰረት እየተከናወነ መሆኑን አስታውቀዋል። ልሂቃንና እታች ያለው ማህበረሰብ አብረው ለመጀመሪያ ጊዜ ተገናኝተው የሚመክሩበት ጊዜ ስለሆነ ሁለቱንም አንድ ወለል ላይ ማምጣቱ በጣም ተገቢ ስለሆነ እንግዲህ በዛ ያን ሂደት የተሳለጠ እንዲሆን ለማድረግ አሁንም ተጨማሪ ግብአቶች እየሰጠን እንገኛለን። መጨረሻውም ላይ ሌሎች አሁንም ያልመጡ ጥቂት የተወሰኑ ፖለቲካ ፓርቲዎችና ታጣቂዎች ወደዚህ እንዲመጡ አሁንም ጀምረነውም ቢሆን እንዲመጡ ጥሬን አደርጋለሁ። በቀጣይነት ከሚቀጥለው ሰኞ ጀምሮ እንግዲህ የፈረንጆች ፉል ስዊንግ የሚሉት ሙሉ በሙሉ ከጠዋት እስከ ማታ ስራዎቻችንን በየቦታው ተከፋፍለን የምንሰራበት ጊዜ 100% ይጀመራል። ከሰኞ ጀምሮ እንግዲህ ሁላቸውም የተሰጣቸውን ሀገራዊ አደራ በትክክል የሚወጡበትን መድረክ ሂደቱን 100% ይገቡበታል ማለት ነው። ስለዚህ በአጠቃላይ እስካሁን ድረስ ፈጣሪ የተመሰገነ ይሁን፣ ጥሩ እየሄደ ነው። ቀደም ብዬ እንዳልኳችሁ 4000 ሰው ከነረዳቶቻችን ከ7000 በላይ ነን። ከነተባባሪዎቻችን ቁጥራችን በጣም ሰፊ ነው። ስለዚህ እነኚህን ለሁለት ቀን ማስተናገድ እንኳን ቀላል አይደለም፣ ግን ጥሩ እየሄደ ነው። ኮሚሽኑ ከሁሉም የኢትዮጵያ ክፍሎች ተሳታፊዎችን ማካተቱን ገልጸው በምክክር ጉባኤው የሚተው ድምጽ እንዳይኖር የአሰራር ስነ ዘዴው በሚፈቅደው መልኩ እንደሚሰራም ተናግረዋል። በስካሁኑ ሂደት ያጋጠመው መጠነኛ የሎጂስቲክስ እና የአተገባበር ክፍተቶችን ኮሚሽኑ እንደሚገነዘብ በመግለጽ ከሰኞ ጀምሮ ተመካካሪዎችን በየቡድኑ በመከፋፈል የተሟላ የምክክር ሂደት እንደሚጀምር አስታውቋል። ኢትዮጵያ የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት ሊቀመንበር ሆና ተመረጠች። በቤልጂየም ብራሰልስ በተካሄደው 121ኛው የሚኒስትሮች ምክር ቤት ስብሰባ ኢትዮጵያ የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት ሊቀመንበር ሆና መመረጧ ታውቋል። በዚህ ከፍተኛ ዓለም አቀፍ ጉባኤ ላይ በገንዘብ ሚኒስትር ዴታዋ የተመሪታ ሰዋሰው የተመራና የውጭ ጉዳይ ሚኒስቴር የስራ ኃላፊዎችን ያካተተ የኢትዮጵያ ከፍተኛ የልኡካን ቡድን ተሳትፏል። የዘንድሮው ስብሰባ ዋና ዋና የትኩረት አጀንዳዎች የማላቦ ስምምነት አተገባበር ሂደትን መገምገም፣ የድርጅቱን መዋቅራዊ ማሻሻያ ያለበትን ደረጃ መከታተልና የሳሞአ ስምምነት የትግበራ ሂደት ሪፖርትን ማዳመጥ የሚሉት ነበሩ። በጉባኤው ማጠቃለያ ላይ ኢትዮጵያ እንደ አውሮፓውያኑ ከኦገስት 1 ቀን 2026 እስከ ጃንዋሪ 31 ቀን 2027 ዓ.ም ድረስ የአፍሪካ
ካሪቢያንና ፓሲፊክ ሀገራት ድርጅት የሚኒስትሮች ምክር ቤት ፕሬዝዳንት ሆና እንድታገለግል በይፋ ተሰይማለች። በሊቀመንበርነት በምታገለግልባቸው በእነዚህ መጪዎቹ 6 ወራት ውስጥ ቅድሚያ ሰጥታ የምታከናውናቸው ዋና ዋና የትኩረት ጉዳዮችም ለጉባኤው አስተዋውቃለች። አንድ ሀገር የድርጅቱ የሚኒስትሮች ምክር ቤት ሰብሳቢ ሆኖ መመረጡ በዓለም አቀፍ መድረክ ያለውን የዲፕሎማሲ ተጽዕኖ ፈጣሪነት የሚያረጋግጥ ታላቅ ስኬት መሆኑ በጉባኤው ላይ ተገልጿል። ኢትዮጵያን ጨምሮ 29 ሀገራት አዲስ ዓለም አቀፍ የሰው ሰራሽ አስተውሎት ትብብር ድርጅት መሰረቱ። በቻይናዋ ሻንጋይ ከተማ እየተካሄደ በሚገኘው የ2026 ዓለም አቀፍ የሰው ሰራሽ አስተውሎት ጉባኤ ዋዜማ ላይ የድርጅቱ ማቋቋሚያ ስምምነት በይፋ ሲፈረም በስነ ስርዓቱ ላይ የተገኙት የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ስምምነቱን በኢትዮጵያ ስም ተቀብለዋል። ነፃና መንግስታዊ ያልሆነውን የዚህን ዓለም አቀፍ ድርጅት ማቋቋሚያ ስምምነት የቻይና ውጭ ጉዳይ ሚኒስትር ዋንግ ዩን ጨምሮ የሌሎች መስራች ሀገራት ተወካዮች በጋራ ፈርመውታል። ዋና መስሪያ ቤቱን በሻንጋይ የሚያደርገው ይህ ድርጅት የተባበሩት መንግስታት ድርጅትን ቻርተር ዓላማዎች የሚያከብር ለሰፊ ምክክርና ለጋራ ጥቅም በጋራ ለመስራት ቁርጠኛ የሆነ እንዲሁም ሰውን ማዕከል ያደረገ የቴክኖሎጂ አካሄድን የሚከተል እንደሆነ ተገልጿል። ይህ የኢትዮጵያ ተሳትፎ ሀገሪቱ ለአርቲፊሻል ኢንተለጀንስ እና ለዲጂታል ሽግግር እያሳየች ያለውን እያደገ የመጣ ጽኑ ቁርጠኝነት በተግባር የሚያሳይ ነውም ተብሏል። በውጭ ሀገር ተደብቀው በኢትዮጵያውያን ላይ ኢሰብአዊ ድርጊት ሲፈጽሙ የነበሩ ህገወጥ የሰው አዘዋዋሪዎች በቁጥጥር ስር ዋሉ። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤምሬት የዱባይ ፖሊስ ጋር በመቀናጀት ባደረጉት ክትትል 105 ኢትዮጵያውያንን በማታለል ወደ ዱባይ የላከውን ዋና ተጠርጣሪ በቁጥጥር ስር አውሏል። ግለሰቡ ከተጎጂዎች ከ188 ሚሊዮን ብር በላይ ሰብስቧል ተብሎ የሚጠረጠር ሲሆን በአሁኑ ወቅት ወደ ኢትዮጵያ እንዲመለስ ተደርጓል። ፖሊስ እንዳስታወቀው ተጠርጣሪዎቹ ከ2015 ዓ.ም ጀምሮ ዜጎችን ስራ እናስቀጥራቸዋለን በማለት በቱሪስት ቪዛ ወደ ዱባይ ሲልኩ ቆይተዋል። ተጎጂዎቹ እዚህ ካረፉ በኋላም ለከፍተኛ የጉልበት ብዝበዛ፣ ለእንግልትና ለጾታዊ ጥቃት እንዲዳረጉ ማድረጋቸው ተገልጿል። በተጨማሪም በጉዳዩ ላይ በኢትዮጵያ ውስጥ ተባባሪ የሆኑ 2 ተጠርጣሪዎች በቁጥጥር ስር መዋላቸው ታውቋል። ፌዴራል ፖሊስ ምርመራውን በሌሎች ግብረ አበሮችና በህጋዊ ሽፋን በሚንቀሳቀሱ ተቋማት ላይ አጠናክሮ እንደሚቀጥል አስታውቋል። ተመልካቾቻችን ከዚህ በማስከተል በትግራይ ክልል ያለውን ሁኔታ አስመልክቶ ከተካሄደው ሰላማዊ ሰልፍ ጋር የተያዙ ዜናዎችን ወደ እናንተ እናደርሳለን። የትግራይ ህዝብ ከአፈና እንዲወጣና የፕሪቶሪያው ስምምነት እንዲከበር የትግራይ የሰላምና የለውጥ ምክር ቤት ጥሪ አቀረበ። በትግራይ ክልል ያለውን አፈናና ጭቆና የሚቃወም ሰላማዊ ሰልፍ በአዲስ አበባ መስቀል አደባባይ በዛሬው ዕለት ተካሂዷል። የትግራይ የሰላምና የለውጥ ምክር ቤት በሰልፉ ላይ በሰጠው መግለጫ በክልሉ የሚንቀሳቀሰው የጥፋት ኃይል የፕሪቶሪያውን የሰላም ስምምነት እየጣሰ መሆኑን አስታውቋል። ቡድኑ ጊዜያዊ አስተዳደሮችን በማፍረስ ህዝቡን ለከፋ ችግርና ጥፋት እየዳረገው እንደሚገኝም ምክር ቤቱ ገልጿል። 8 የፖለቲካ ድርጅቶችና ከ10 በላይ የሲቪል ማህበራትን ያቀፈው ይህ ምክር ቤት በቀጣይ ሁሉም የትግራይ የፖለቲካ ኃይሎች የሚሳተፉበት አዲስ ስርዓት በመፍጠር ለዘላቂ ሰላም እንደሚሰራ አመልክቷል። በተጨማሪም የፌዴራል መንግስት የትግራይን ህዝብ ጥሪ በመቀበል ችግሩን እንዲፈታ ምክር ቤቱ ከፌዴራል መንግስቱ ጋር በሙሉ አቅሙ በጋራ እንደሚሰራ ተገልጿል። የፕሪቶሪያ ስምምነት አጋሮችና ዓለም አቀፉ ማህበረሰብም ስምምነቱ በተሟላ ሁኔታ ተግባራዊ እንዲሆንና የትግራይ ህዝብ ሰላም እንዲያገኝ አስፈላጊውን ድጋፍ እንዲያደርጉ ምክር ቤቱ ጥሪ አቅርቧል። በመጨረሻም በሀገር ውስጥና ከሀገር ውጭ የሚኖሩ ትግራውያን የፖለቲካ ልዩነቶቻቸውን ወደ ጎን በመተው ህዝቡን ከጥፋት ለመታደግ በሚደረገው በዚሁ ትግል ውስጥ እንዲቀላቀሉ ጥሪ ቀርቧል። በትግራይ ክልል እየተደረገ ያለው አፈሳና የጦርነት ዝግጅት እንዲቆም ተጠየቀ። ይህ የተጠየቀው አፈሳ ይቁም፣ ሰላም ይስፈን በሚል መሪ ሀሳብ በአዲስ አበባ መስቀል አደባባይ በተደረገው ሰላማዊ ሰልፍ ላይ ነው። ሙሉቀን ሰለሞን ዝርዝር አለው።
ዛሬ ሐምሌ 11 ቀን 2018 ዓ.ም አፈሳ ይቁም ሰላም ይስፈን በሚል መሪ ሐሳብ በትግራይ ሰላምና ለውጥ ምክር ቤት አስተባባሪነት በአዲስ አበባ መስቀል አደባባይ ሰላማዊ ሰልፍ ተካሂዷል። ኢሳት ያነጋገራቸው የሰልፍ ተሳታፊዎች በትግራይ ክልል እየተካሄደ የሚገኘው የወጣቶች አፈሳና የጦርነት ዝግጅት እንዲቆም ለዓለም ሕዝብ መልእክት ለማስተላለፍ በሰልፉ ላይ እንደተገኙ ነግረውናል። የትግራይ ሕዝብ ልማት ይፈልጋል። የትግራይ እናት ሞት አትፈልግም። የትግራይ ሕዝብ ሰላምና ልማት በቃ አሁን በኋላ ሞት ይበቃኛል ብለዋልና የሱ ድምጽ ለማሰማት እዚህ የተገኘ ነው። እኛ ደግሞ የትግራይ ወንድሞቻችን እንደ ኢትዮጵያ ሀገር ሆና በልጽጋ ኮሪዶራኗ በልማት ሆና ለማየት እንፈልገኛ ወጣት አላማ እህቶቻችን ወንድሞቻችን የእናቶች ጸሎት አለ እዛ በጣም ችግር ውስጥ እንደወደቁ ያ ችግራቸው እንዲፈታላቸው ልጆቻቸው በሰላም ወጥተው በሰላም እንዲገቡ እነሱም እግዚአብሔር ደግሞ ጸሎታቸውን ሰምተው እነዚህ ጧትና ማታ የሚማጸኑ በጸሎት የሚማጸኑ ሰዎች ለሀገራቸው ለሰላም ለደህና ለጤንነት ወጥተው እንዲገቡ በሰላም ወጥተው በሰላም እንዲገቡ በቃ የዛሬው ሰልፍ ይመለከተኛል ብዬ ወጥቻለሁ። ዛሬ ሰልፉ በጣም ያው ትንሽ ዝናብ ስለነበረ አብዛኛው ሰው አልወጣም። የወጣ ህዝብ ደግሞ ድምጹን ከመንግስት ጋር ሆኖ የትግራይ ህዝብን አፈና ጭቆና እንዲቀር ነው ብለን ዛሬ በአደባባይ ወጥተን ሀሳባችንን ለመግለጽ ነው የወጣነው እና ጥሩ ነበር ብዬ ነው የምወስደው። ወጣቶች ትምህርት መማር አለባቸው፣ ስራ መስራት አለባቸው። ልማት ላይ በተለይ እኔ አሁን ለትግራይ የምመኘው አሁን ገበታ ለሀገር የሚባል ሁሉም ሀገር ላይ አለ። ትግራይ ላይ ጦርነት ስለሆነ በገዛ ልጆቿ በቅኝ ግዛት የተገዛች ሀገር ናት። በገዛ ልጆቿ ከውጪ የመጣ ጠላት አይደለም። የኢትዮጵያ መንግስት የክልሉ ህዝብ ያለበትን ችግር ተረድቶ የኢትዮጵያን ዘላቂ ጥቅም በሚያስጠብቅ መልኩ ህግ ማስከበር እንዳለበት ማሳስበዋል። ፕሪቶሪያ ስምምነት መስራት አለበት። ለዓለም የተዋዋሉበት የትግራይ ጥቅምና የኢትዮጵያ ጥቅም የሚያሰር የፕሪቶሪያ ስምምነት ትግራይ ላይ መፈጸም አለበት። የትግራይ የህወሓት ጀሌ ቲፒኤልኤፍ የሚሰራቸው መጥፎ ስራዎች አላ የኦሮቦላ ቡድን የተጠቀም ስለሆነ የእሱን ስራ ጊዜው ፌዴራል መንግስት ቶሎ ብሎ እርምጃ ወስዶ ነው ህግ እንዲያስከብር ነው የምንለው። ሰላም እንዲሰፍን ነው። የወንበር ሽሚያ ምንም አይሰራም። አገር ሰላም ካልሆነች ወንበር ይዤ እኔ ምንም ላረግ አልችልም። ስለዚህ አገሪቷ ሰላም እንድትሆን ቤተሰቦቻቸው ልጆቻቸው ሰላም ወጥተው ሰላም እንዲገቡ ነው። በተለይ የትግራይ እናቶች እንባቸው ይድረቅላቸው። ልጆቻቸው ከጎናቸው እየተወሰዱ አሁን እንደሰማነው እየታፈሱ ወደ ሌላ ሀገር ለጦርነት እየተዘጋጁ ነው ይባላል። ይሄ መብቃት አለበት። መንግስትም የዚህን እንደዚህ የሚያደርገውን ኢትዮጵያ ላይ የሚያደርገውን ነገር እርምጃ መውሰድ አለበት። አይ ትግራይ ወጣት ላይ ትግረፍና አይ ትግርና ተጋዳላይ ካራ ህወሓትን ጋር ካንጫንቃ ንበጽ ላይ ምሎ ማለት የሰልፉ አስተባባሪ የትግራይ ሰላምና ለውጥ ምክር ቤት ህገወጡ የህወሓት ቡድን በትግራይ ክልል ያወጣው አፋኝ አዋጅ እንዲነሳና የፕሪቶሪያው ስምምነት ሙሉ በሙሉ እንዲከበር ጥሪውን አስተላልፈዋል። ህገወጡ የህወሓት ቡድን የትግራይን ህዝብ ከልማት ወደ ኋላ እያስቀረ ነው ሲሉ የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ገለጹ። ቡድኑ በትግራይ ክልል ህዝብ ላይ የሚፈጸመውን አፈሳና ጭቆና የሚያወግዝ ሰላማዊ ሰልፍ በአዲስ አበባ መስቀል አደባባይ ዛሬ ተካሂዷል። በሰልፉ ላይ የተገኙት አቶ ጌታቸው ረዳ ህገወጥ የህወሓት ቡድን የፕሪቶሪያውን የሰላም ስምምነት በተሟላ መልኩ ተግባራዊ እንዲያደርግ በተደራጀ መንገድ መታገልና ድምጽን ማሰማት ይገባል ብለዋል። ሊቀመንበሩ አክለውም ቡድኑ ወጣቶችን ወደ ሱዳን መሸጥ እንዲያቆም የጠየቁ ሲሆን ይህ ህገወጥ ስብስብ የትግራይን ህዝብ ከማልማት ወደ ኋላ እያስቀረ እንደሚገኝም አስታውቀዋል። እናቶች ልጆቻቸው ከእቅፋቸው እየተነጠቁ ወደ ጦር ካምፖች እንደሚወስዷቸው የገለጹት አቶ ጌታቸው ቡድኑ እናቶችን በማሰር ኢሰባዊ ድርጊት እየፈጸመ ይገኛል ብለዋል። ቡድኑ ወጣቶችን ያለ ፍላጎታቸው እያፈሰ ወደ ጦር ካምፕ ከማስገባት ባለፈ ለሱዳንና ለኤርትራ አሳልፎ እየሰጠ እንደሚገኝ ጠቅሰው ይህም ለሰባዊ መብት የማይጨነቅ አምባገነን መሆኑን የሚያሳይ ነው ማለታቸውን ኢዜአ ዘግቧል። አሁን ደግሞ ወደ ሌሎች ዜናዎች ተሻገርን። የአዲስ አበባ ዩኒቨርሲቲ አዲስ ባቋቋመው ሞዴል ማህበረሰብ ትምህርት ቤት ለ2019 የትምህርት ዘመን ከአንደኛ እስከ 7ኛ ክፍል ተማሪዎችን ለመቀበል ምዝገባ መጀመሩን አስታወቀ። ዩኒቨርሲቲው በማህበራዊ ትስስር ገጹ እንዳስታወቀው ምዝገባው ከሐምሌ 14 እስከ ሐምሌ 21 ቀን 2018 ዓመተ ምህረት ድረስ ይቆያል።
ምዝገባው የሚካሄደውም 5 ኪሎ በሚገኘው የዩኒቨርሲቲው ግቢ በቀድሞው ድረ ምረቃና ፋርማሲ ትምህርት ቤት ውስጥ መሆኑ ተገልጿል። ትምህርት ቤቱ ቅድሚያ የሚሰጠው ለዩኒቨርሲቲው ሰራተኞች ልጆች ሲሆን ወላጆች ተቀጣሪ መሆናቸውን የሚገልጽ የስራ ክፍል ደብዳቤ ማቅረብ እንዳለባቸው ታውቋል። ይሁን እንጂ ሰፊ ክፍት ቦታ ካለ ከዩኒቨርሲቲው ማህበረሰብ ውጪ ያሉ ተማሪዎችም በውድድር መመዝገብ እንደሚችሉ ተቋሙ አስታውቋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፉ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። የእስራኤል ጦር በደቡባዊ ሊባኖስ የሚገኙ 3 ትምህርት ቤቶችን አወደመ። በሌላ በኩል የዓለም አቀፍ ማህበረሰብ በትምህርት ተቋማት ላይ የሚፈጸም ጥቃት እንዲቆምና ከወታደራዊ ጥቃት እንዲጠበቁ በእስራኤል ላይ ጫና እንዲያሳድር ጥሪ ቀርቧል። ሸሪፍ ኢማም ተጨማሪ አለው። የሊባኖስ የትምህርትና የከፍተኛ ትምህርት ሚኒስትር ሪማ ካራኪ ለሊባኖስ መንግስት የዜና ወኪል እንደነገሩት የእስራኤል ጦር ትምህርት ቤቶችን ወደ ፍርስራሽነት ከመቀየሩ በፊት በትምህርት ቤቶቹ ላይ ዝርፊያ ተካሂዷል ብለዋል። ካራሚ ያክለውም አሁን ላይ የወደሙት ትምህርት ቤቶች ቀደም ሲል ከወደሙት የትምህርት ተቋማት ጋር ሲደመሩ በግጭቱ በትምህርቱ ዘርፍ የደረሰውን ውድመት ከፍ ያደርገዋል ብለዋል። በሊባኖስ የሚካሄደው ጦርነት ተባብሶ የቀጠለው ከማርች ወር ጀምሮ ሲሆን በእስራኤልና በሂዝቦላ መካከል የድንበር ላይ ውጊያ ለወራት ዘልቋል። እስራኤል ግን ኢላማ ያደረኩት ሂዝቦላ ነው እያለች ነው። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ እንዳለው በጁን ወር ላይ 17 ትምህርት ቤቶች በሊባኖስ ወድመዋል። ከ100 በላይ የሚሆኑት ደግሞ ጉዳት ደርሶባቸዋል። በቅርቡ የተፈጸመው ውድመት ሲጨመር ደግሞ የወደሙ ትምህርት ቤቶችን ቁጥር 20 ያደርሰዋል ተብሏል። እንደ ዩኔስኮ ማብራሪያ ከሆነ 500 ሺህ የሊባኖስ ህጻናት ከትምህርት ገበታ ውጭ ናቸው። ይህ ማለት ቀጣይ በህፃናቱ የወደፊት እድገትና የትምህርት ሁኔታ ላይ ከፍተኛ ተጽዕኖ ሊያሳድር ይችላል ብሏል። የሊባኖስ ትምህርት ቤቶችና የትምህርት ስርዓት እየወደመ ያለው የዓለም አቀፉ ማህበረሰብ እየተመለከተው ነው ብለዋል ካሪም። እናም የዓለም አቀፉ ማህበረሰብ በግጭት ወቅት ትምህርት ቤቶችን ከጥቃት ሊታደግ ይገባል ብለዋል። የትምህርት ሚኒስትሯ ባቀረቡት ጥሪ የዓለም አቀፉ ማህበረሰብ በትምህርት ተቋማት ላይ የሚፈጸም ጥቃት እንዲቆምና ከወታደራዊ ጥቃት እንዲጠበቁ በእስራኤል ላይ ጫና ሊያሳድር ይገባል። እንደ ሊባኖስ ባለስልጣናት በእስራኤል ጥቃት ከማርች ወር አንስቶ ቢያንስ 4324 ሰዎች ተገድለዋል። 12223 ሰዎች ደግሞ ቆስለዋል። ከ1 ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። ከሟቾች መካከል 250ዎቹ ህፃናት ናቸው ተብሏል። ሊባኖስና እስራኤል በጁን 26 ቀን አሜሪካ ያደራደረችውን የመግባቢያ ስምምነት ተፈራርመዋል። እስራኤል ከተቆጣጠረችው የሊባኖስ ግዛት በሙሉ ጠቅልላ እንድትወጣ። ስምምነቱ የተፈጻሚነቱን የጊዜ ገደብ ግን አላስቀመጠም። ከዚህ ይልቅ ጉዳዩን በቁጥጥር ስር ባሉ አካባቢዎች ሂዝቦላ ትጥቅ እንዲፈታ የሚጠይቅ ሀሳብ ጋር እንዲያያዝ ተደርጓል። የተባበሩት መንግስታት የልማት ድርጅት እንደገመተው ከሆነ ጦርነቱ በደቡባዊ ሊባኖስ ተባብሶ ከቀጠለ ከማርች ወር አንስቶ ከ11 ሺህ በላይ ህንፃዎች ወድመዋል። መረጃው የአልጀዚራ ነው። ዶናልድ ትራምፕ የካናዳ ሰደድ እሳት በግዛቶቼ የአየር ብክለት አስከትሏል ሲሉ አዲስ ታሪፍ እንደሚጥሉ ዛቱ። ፕሬዝዳንቱ በካናዳ በተከሰቱ በመቶዎች የሚቆጠሩ ሰደድ እሳቶች ምክንያት የተፈጠረው ጭስ ሰሜን አሜሪካን በመበከሉ በሀገሪቱ ላይ አዲስ ታሪፍ እንደሚጥሉ መዛታቸው ተሰምተዋል። ትራምፕ ይህን ዛቻ የሰነዘሩት በርካታ የአሜሪካ ሕግ አውጪዎች በሰደድ እሳት ሳቢያ በሚፈጠረው የአየር ብክለት ላይ ቅሬታ ካቀረቡ በኋላ ነው። የካናዳዋ ኦንታሪዮ ግዛት አስተዳዳሪ ዳግ ፎርድ በበኩላቸው አሜሪካ ቅሬታ ከማቅረብ ይልቅ ድጋፍ እንድትልክ መጠየቃቸው ይታወሳል። በካናዳ ግዴለሽነት ምክንያት አሜሪካ በጭስ ብክለት እንዲሁም ጤናማ ባልሆነ አየር ተወራለች ያሉት ትራምፕ ድርጊቱን ተከትሎ በካናዳ ምርቶች ላይ አዲስ የንግድ ታሪፍ ለመጣል ዝተዋል። እስከ ትናንት አርብ ዕለት ድረስ በካናዳ 888 የሰደድ እሳቶች የተመዘገቡ ሲሆን አብዛኞቹም ከቁጥጥር ውጪ መሆናቸው ተነግረዋል። ቢቢሲ የሀገሪቱን ባለስልጣናት ጠቅሶ እንደዘገበው ከ190 በላይ የሚሆኑት ሰደድ እሳቶች የኦንታሪዮ ግዛትን እየለበለቡ ይገኛሉ። በዚህ ምክንያት በአብዛኞቹ አካባቢዎች የደህንነት ማስጠንቀቂያ የተሰጠ ሲሆን በርካታ ከቤት ውጪ የሚደረጉ እንቅስቃሴዎችም ተሰርዘዋል።
ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች ተጠናቀዋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጌያለሁ። መልካም ጊዜ